አስቡት፣ በባንክ አካውንታችሁ ውስጥ የማያልቅ ማለቂያ የሌለው የፈለጋችሁትን ብትገዙ የማያልቅ ገንዘብ ቢኖራችሁ ምን ትገዙ ነበር? መኪና፣ ቪላ ቤት ወይስ የግል አውሮፕላን? እነዚህ ለተራ ሀብታሞች ናቸው። እንኳን ወደ ሚስጥራዊው ዓለም በሰላም መጣችሁ። ዛሬ የምናሳያችሁ በዓለማችን ላይ ያሉ እጅግ ባለጸጋ ቢሊዮነሮች የገዙትን መኪና ወይም ቤት አይደለም። ዛሬ የምናየው ገንዘብ ሲበዛ ያሳብዳል የሚያስብሉ ጤነኛ አእምሮ ያለው ሰው ፈጽሞ የማያስባቸውን ቢሊዮነሮች በቢሊዮን የሚቆጠር ዶላር ያፈሰሱባቸውን 5 እብድና አስገራሚ ነገሮች ነው። በተለይ ቁጥር 1 ላይ ያለው ሰውዬ ያደረገው ነገር እውነትም እብደት ነው ያሰኛቸዋል። ቪዲዮን ላይክ በማድረግ ጀምሩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። 5ኛ ላይ የምናገኘው የህንድ ቢሊዮነር የሆነውን ሙኬሺ አምባኒን ነው። አብዛኞቻችን ቤት ስንሰራ ቢበዛ ስንት መኝታ ቤት፣ ስንት ሳሎን ይኖረዋል ብለን ነው የምናስበው። የሙኬሺ አምባኒ ቤት ግን አንቲላ ይባላል። ይህ ቤት 27 ወለሎች ሲኖሩት ዋጋው ከ1 ቢሊዮን ዶላር በላይ ነው። ግን ቤቱን እብድ የሚያደርገው ዋጋው አይደለም፣ ውስጡ ያለው ነገር እንጂ። ሙኬሺ ቤት ውስጥ ከሚኖሩት 5 የቤተሰቡ አባላት በተጨማሪ ቤቱን የሚያጸዱ እና የሚያገለግሉ 600 ሙሉ ጊዜ ሰራተኞች አሉት። አስቡት፣ ለ5 ሰው 600 አገልጋይ። ከዚህም በተጨማሪ ህንድ ውስጥ በጣም ሙቀት ሲሆን ቤት ውስጥ የበረዶ ክፍል ስኖሩም አሰርቷል። ይህ ክፍል ልክ እንደ አውሮፓ በረዶ የሚዘንብበትና ሲሞቀው ገብተው የሚቀዘቅዝበት ነው። 3 ሄሊኮፕተር ማሳረፊያ፣ 168 መኪኖች የሚቆሙበት ጋራጅ እና የግል ሆስፒታል ቤት ውስጥ አለው። በ4ኛ ላይ የምንመለከተው ደግሞ ሰዎች አትክልት፣ ስጋ ወይም ልብስ ይገዛሉ። የሆሊውድ ታዋቂ ሰዎችና ቢሊዮነሮች ግን የሞተ የዳይኖሰር አጥንት በዶላር ይገዛሉ። በ2007 ታዋቂው ተዋናይ ኒኮላስ ኬጅ እና የቲታኒኩ ሊዮናርዶ ዲካፓሪዮ በአንድ ጨረታ ላይ ተገናኙ። የሚጨረተው ምንድነው ያስብላል። የታይራኖሰርስ ባታር የተባለ የዳይኖሰር የጭንቅላት አጽም። ሁለቱም ሀብታሞች እኔ ገዛለሁ ተባብለው ኒኮላስ ኬጅ አጥንቱን በ276,000 ዶላር አሸንፎ ገዛ። ግን አስገራሚው ነገር ምን መሰላችሁ? ከጥቂት ዓመታት በኋላ ይህ የዳይኖሰር አጽም ከሞንጎሊያ ሀገር በህገወጥ መንገድ የተሰረቀ መሆኑ ስለተረጋገጠ ኒኮላስ ኬጅ በብዙ ሺህ ዶላር የገዛውን አጥንት ለመንግስት በነፃ እንዲመልስ ተገዷል። ገንዘብ ሲበዛ አጥንትም ይገዛል። በቁጥር 3 ላይ የምንመለከተው ይህ ደግሞ ከእብደትም በላይ ነው። ታዋቂው የቦክስ ሻምፒዮና ማይክ ታይሰን በሀብት ጣሪያ ላይ በነበረበት ጊዜ ለመጀመሪያ ሚስቱ ስጦታ ሊገዛላት ፈለገ እና ምን ገዛላት ብላችሁ ታስባላችሁ? የአንገት ሐብል፣ ቀለበት አይደለም። 2.2 ሚሊዮን ዶላር ያወጣ በንጹህ ወርቅ የተሰራ የመታጠቢያ ገንዳ። በሌላ በኩል ደግሞ ስንት ቤት ሲገቡ እንኳን አይነት ሴራሚክ አይመቻቸውም። አሜሪካ ተብሎ የተሰየመ ሙሉ በሙሉ ከ18 ካራት ንጹህ ወርቅ የተሰራ ሽንት ቤት አለ። ይህ ሽንት ቤት ከ6 ሚሊዮን ዶላር በላይ ያወጣል። ሀብታሞች የተፈጥሮ ግዴታቸውን እንኳን በወርቅ ላይ ካልሆነ አናደርግም እያሉ። ወደ ቁጥር 2 ስናልፍ የአማዞኑ መስራች የሆነው ጄፍ ቤዞስ እናገኘዋለን። ጄፍ ቤዞስ 500 ሚሊዮን ዶላር ወይም ግማሽ ቢሊዮን ዶላር የፈጀ እጅግ ግዙፍ የሆነ የውሃ ላይ መርከብ አሰራ። መርከቡ በጣም ግዙፍ ከመሆኑ የተነሳ ኔዘርላንድ ውስጥ አንድ ታሪካዊ ድልድይ ፈርሶ ነው መርከቡ ማለፍ የቻለው። ግን የሚገርመው አሉ ይህ መርከብ በጣም ትልቅ ስለሆነ ጄፍ ቤዞስ ሄሊኮፕተሩን ለማሳረፍ አልቻለም ነበር እና ምን አደረገ? ለዋናው መርከቡ አጋዥ የሚሆን ሄሊኮፕተር ብቻ የሚያርፍበት ሌላ 75 ሚሊዮን ዶላር የሚያወጣ አነስተኛ መርከብ ገዛ። መርከቧ አጃቢ መርከብ አስገዛች ማለት ነው እንግዲህ።
በተጨማሪ ጄፍ ቤዞስ በአሜሪካ ቴክሳስ ውስጥ በሚገኝ አንድ ተራራ ውስጥ ለቀጣይ 10,000 ዓመታት ያለምንም እርዳታ የሚሰራ ግዙፍ ሰዓት እያሰራ ነው። ለዚህ እብድ ሐሳብ ብቻ $42 ሚሊዮን መድቧል። አሁን ወደ ቁጥር 1 እና ወደ ትልቁ የቢሊዮነሮች ሚስጥር ደርሰናል። ቢሊዮነሮች መኪና፣ ቤት፣ ደሴት፣ ወርቅ ሁሉንም ገዝተዋል። አሁን መግዛት የሚፈልጉት አንድ ነገር ብቻ ነው፣ ሞትን። ብዙ ቢሊዮነሮች እንደ ፒተር ቴል አይነቶች እርጅናን ለማስቆም በሚሊዮን የሚቆጠር ዶላር ላብራቶሪ ውስጥ ያፈሳሉ። አንዳንዶቹ ደግሞ ክራዮኒክስ በሚባል ቴክኖሎጂ ሲሞቱ አስክሬናቸው በበረዶ ውስጥ እንዲቀመጥ አድርገዋል። ለምን? ወደፊት ሳይንስ ሲያድግ ከበረዶ ወጥተው ዳግም በሕይወት ለመኖር ገንዘብ ሞትን ሊያሸንፍ ይችላል ብለው ያምናሉ። ታዲያ እነዚህ ሰዎች ለምን ይህን ሁሉ ያደርጋሉ? የስነ ልቦና ባለሙያዎች እንደሚሉት አንድ ሰው ሁሉንም ነገር መግዛት ሲችል የገንዘብ ትርጉም ይጠፋበታል። ደስታን ለማግኘት የማይቻለውን እና እብድ የሆነውን ነገር መሞከር ግዴታ ይሆንባቸዋል። ከነዚህ የቢሊዮነሮች እብድ ግዢዎች ውስጥ እናንተ በጣም ያስገረማችሁ ወይም ያናደዳችሁ የትኛው ነው? እስኪ ኮመንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። እንዲህ አይነት ሚስጥራዊና አስገራሚ ታሪኮች ሁልጊዜ ለማግኘት ይህን ቻናል ሰብስክራይብ አድርጉ። በቀጣይ በሌላ አስገራሚ ቪዲዮ እስክንገናኝ